ባሌ አፈቅርካለሁ፣ አፈቅርሻለሁ በለኝ፣ እወድሻለሁ በለኝ እያለች እንደውም በፕራንክ አስመስላ ተንበርክካ ቀለበት ሁሉ ስታደርግለት አይተናል። ቬሎ ለብሳ ሰርጋችን ነው ብላ ስታስጨፍር አይተናል ማለት ነው። የትም ማለት ነው ስትወሰልት ዝሙትን ስትሰራ ከርማ፣ እውነቴን ነው ስታስፋፋ ከርማ መጣች ማለት ነው። ስለዚህ ሩታ ላይ የተደረገው ግፍና መከራ አሁን በሄርሜላ ላይ ቁጭ ብለን እየሳቅን እናየዋለን ማለት ነው። እናንተም እንደዛ ነበረ በሩታ በልዑልናት የተሳፈጣችሁት። ሩታ ክብር እንደሌላት፣ ሩታም እኮ አፍቅራ ወዳው ብዙ መስዋዕትነትን ከፍላለት ነበረ ለአብርሃም ማለት ነው። ግን አልገባውም። ከእህቱ ጨምሮ በእውነት ነው የምላችሁ ሩታን ነበር እንደ ጠላት ሲያዩት የነበሩት። አሁን ሩታን ይቅርታ መጠየቅ አለባቸው። ሰዓቱ አረፈደም ብዬ ነው የማስበው ማለት ነው። አብርሃም ወደ ሩታ እንደሚመለስ እርግጠኛ ስለሆነች ሄርሜላ ይሄንን ነገር አቤል ማርቲ ሆነው ጠንስሰው አርግዥለትና ወደ ሩታ እንዳይመለስ በልጅ እሰሪው ብለው መከሯት። ሄርሜላን የመከራቿት ምክር እውነት ጥሩ አይደለም። ልጅ ያው የፈጣሪ ስጦታ ነው፣ ከሆነ ምንም አይደረግም። ሆኖም ግን የሄርሜላን ህይወት እያበላሻችሁ ነው ማለት ነው። በነገራችን የሩታ ህይወት ውስጥ ሄርሜላ እንድትገባ ያደረገው አቤል ነበር። ገብቷችኋል? እውነቴን ነው። አቤል ያለበት ህይወት ምንም አያምርም ማለት ነው። የሄርሜላም እንደ ሩታ ህይወት ነው የሚሆነው። ታዩኛላችሁ ደግሞ ምን አለች በሉኝ ማለት ነው። እና በጣም ነው የሚያሳፍረው። አሁን ከዚህ ከሰራችሁት ቪዲዮ ቀጣይ ትውልድ ምንድን ነው የሚማረው? አብርሽ ልጅክ ልዑል ነገ ሲያድግ ምንድን ነው የሚማረው? ምንድን ነው ከዚህ ቪዲዮ አስቀምጠክለት የምታልፈው በህይወትክ ጥሩ ነገር ማለት ነው። እና እዚህ የዛሬ ዓመት ሩታን አስረገዝክ፣ ዘንድሮ ሄርሜላን አስረገዝክ። ገና ልጅክ 1 ዓመት እንኳን ሳይሞላው ማለት ነው። በጣም ነው የሚያሳፍረው ማለት ነው በእውነት። ከዚህ ቀደም ሩታዬ 2ኛ ልጅ እርጉዝ ነኝ ብላ ስትመጣ አላምንም፣ እያደር ነው ማየት የምፈልገው፣ ከኔ አይደለም አብረን አልተኛንም እያለ ነበረ። ልብ ብላችሁ አዳምጣችሁ ከሆነ ያ ቪዲዮ አለ ማለት ነው። እና ሄርሜላንም እንደዛ ነው ጥሏት የሄደው። ሄርሜላ እውነት በገዛ እጅሽ ነው በህይወትሽ እየተጫወትሽ ያለሽው። ማን አርግዣ አለሽ? አልጋ ላይ ስትወርቂ እኮ ለስሜት ብቻ አይደለም ልጅም እንደሚፈጠር ይታወቃል። ስለዚህ መከላከያሽን አትወስጂም? አብርሃምም እያለሽ ነበረ እኔ በዚህ አጋጣሚ ልጅ እንዲፈጠር አልፈለኩም። መቼን የሆነው ለምን ሳትነግሪኝ? አዎ ይሄ ደግሞ የእሱ ጥያቄ ትክክል ነው። እዚህ ጋር አልተቃወምኩትም። እርግዝና እንደተፈጠረ ታወቅሽ፣ ለምን አልነገርሽውም? ወይንስ ያረገሽው ልጅ የአብርሃም አይደለም? መደበቁን ምን አስፈለገው? እዚህ ጋር ጥሎሽም ቢሄድ እኔ በአብርሃም አልፈርድም እዚኛው ላይ ማለት ነው። ሆኖም ግን አብረሽ ስትጋደሚ ልጅ እንደሚመጣ ማወቅ አለባችሁ ማለት ነው። ይሄ እንግዲህ ሁሉንም ቤተሰብ አነጋጋሪ ነው የሚሆነው። እውነቴን ነው። ቀለበት ስታረጊ ከጎንሽ ቆማ ስታጨበጭብ አንቺ ትክክለኛ የወንድሜ ሚስት ነሽ ለቤተሰባችን የምትሆኚ ደርባባ ረጋ ያልሽ ክብር ያለሽ ነሽ ብላ እውነቴን ነው እዛ ጋር ስታሞግስሽ የነበረችው እህቱ ዛሬ ላይ አርግዣለሁ ብቲ አትቀበልሽም። እውነቴን ነው። ይሄ ደግሞ አዲስ ፊልም ይጀምራል፣ አዲስ ድራማ ይጀምራል። አሁን ነው ፊልሙ ድራማው ፓርት 2 ፓርት 3 እያለ የሚሄደው ማለት ነው። ታዩኛላችሁ። የአብርሃም እህት ቡዜም ቪዲዮ ሰራለች በዚህ ጉዳይ። እኛ ታግታለች፣ ሰው አስገድዶ ወስዷት ነው፣ ሌላ ነገር ገጥሟት ነው ብለን ነው እንጂ ያሰብነው ሄርሜላ አርግዛ እንደተደበቀች እንዳረገዘች ለምን አላሳወቀችም? ይሄ አሁን የቤተሰቡ ጥያቄ ነው። ይሄ ቤተሰቡ ጥያቄ ነው ማለት ነው። መናገር ነበረባት። እዚህ ላይ በጣም ጥፋትን አጥፍታለች።
የደበቀችው አንድ ትልቅ ሚስጥር አለ ብዬ ነው የማስበው። ለማንኛውም ሩታዬ እውነት የአንቺ እውነት ስለወጣ እኔ በጣም ደስ ብሎኛል። ንጹህ ሰው ስለሆንሽ በጣም ደስ ብሎኛል። እንኳንም ነፃ ወጣችሁ ኤፋ፣ ዳኒ፣ ሩታ። በእውነት በእሷ ሰበብ እኮ የሩታ ቤት አልቀረም ማለት ነው እና የወለደው ልጅ እሳሳለታለሁ በልጄ አትምጡብኝ ብሎ የሚለው ልጅ እንኳን ሳይስመው ሄርሜላን ፍለጋ ነበረ ቁምሳጥን ለቁምሳጥን ሶፋ ለሶፋ ስር እየፈለጋት የነበረው ማለት ነው። እና ሄርሜላ ይሄን ያህል እኮ መርፌ አይደለችም አይደል እንዴ? በጣም ክብረ ቢስ መሆኑን ያየነው እዛ ላይ ነው። በልጇ እንድትምል አይተሻል። አንቺ ነሽ ያረግሽው በግድ እውነቱን አውጪ። ከዛን ደግሞ እች ማናት ሜሪ የምትባለዋ ያየች ቢጤ ማለት ነው ለምስክር ቀርባ ነበር ሰምቻለሁ። ሩታ ናት ይሄን ነገር ያረገችው። በጣም ነው የሩታ ስም የሚጣፍጣችሁ ማለት ነው። ሰላም ውድ ተመልካቾቼ ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። የሩታዬ እህቶች ዝሙትን የማትደግፉ በጣም እንግዲህ ስለ ሩታ ስናወራ ሩታን የምትጠሉ እውነቴን ነው በጣም አጸያፊ ኮሜንት ነው የምጽፉት ማለት ነው። ቢመራችሁም ቻሉት ማለት ነው። እውነታው አሁን እየወጣ ነው። ወዳችኋለሁ። ላይክ እና ሰብስክራይብ አድርጉ። አዎ ዝሙትን የማትደግፉ በቃ ዝሙትን የምትደግፉ ደግሞ ደስ ያላችሁ ማድረግ ትችላላችሁ። በእናንተ እጅ በእናንተ ስልክ ስለሆነ ተቃውሞ የለኝም። እናንተንም ወዳችኋለሁ፣ አልጠላችሁም። አይ ላቭ ዩ ሶ ማች። እንዴት አያችሁት? የሄርሜላ እርግዝና እንዴት አያችሁት ማለት ነው። እና አንድ ሰው ሲያረግዝ እውነቱን ፍቅረኛዬ ነው ነገ ልጄ አባት ይሆናል ብሎ ለፍቅር አጋሩ ይናገራል እንጂ አንድ ሳምንት በሙሉ ስልኩን አጠፋፍቶ ተደብቆ አይመጣም ማለት ነው። እንግዲህ ማርቲና አቤል ሄርሜላ ታግታለች ነው ያሉት። ስልኳን ማይሰራ ታግታለች እያሉ ነበረ ማለት ነው። ግን እነሱ ያስቀመጧት ሄርሜላ እርጉዝ ስለሆነች ታግታለች ብሎ የሩታን ስም ለማስጠፋትና ሩታን እስር ቤት ለመክተት ከዛን ሩታ ሲፈረድባት ሄርሜላ ከአብርሽ ጋር ተጋብታ ለመኖር ነበረ አላማዋና እቅዷ ማለት ነው። እና አልተሳካልሽም፣ እውነት አልተሳካልሽም ማለት ነው። የሰራሽው ሴራ አልተሳካም። በራስሽ እጅ ተጋለጥሽ። በእውነት አብርሃም በጣም እየጠየቃት ነበረ። በራስሽ ወደሽ ነው የጠፋሽው ወይንስ ተገደሽ ነው እያሏት ነበረ። ያው ሄርሜላም በራሷ ሰዓት እንደጠፋች ተናግራለች እንጂ ማንም እንዳላገታት እውነቱን አውጥታለች ማለት ነው። የሄርሜላ መምጣት እውነቱን መናገር ለሩታ ደግሞ ትልቅ እረፍት ነው። ስም በማጥፋት ግን አብርሃም እውነቴን ነው ሩታን መካስ አለበት፣ ኤፋንም መካስ አለበት ብዬ ነው የማስበው። ነገሮችን ሳያጣራ ለሴት ብሎ የእናቱን ልጅ ያሳሰረ ነው። በነገራችን ይህንንም ጉዳይ ደግሞ እሷ ቁጭ ብላ ስልኳ ላይ ቀን በቀን እየተከታተለች ነበር። አብርሃም እውነት ይሁን እያስመሰለ ይሁን የትነሽ እያለ እንግዲህ ብዙ ብጥብጥ ፈጥሯል። ብዙ ንትርክን አድርጓል። ከሄርሜላ፣ ከሩታዬ፣ ከአብርሽ፣ ከዳኒ ከብዙ ሰው ጋር እየተጣላ ነበር ማለት ነው። እና በዚህ ልክ አንቺ ደግሞ ስለ አረገሽ ብቻ ተደብቀሽ መቀመጡ ለምን አስፈለገ? ይሄ አንዱ ጥያቄ ነው። በሁለተኛ አብርሃም መጀመሪያ ላይ ምንም ነገር ይፈጠር ከጎንሽ ነኝ፣ ነገሮችን ተነጋግረን መፍታት እንችላለን፣ ምንም ነገር እንዳትደብቂኝ፣ እንዳትፈሪኝ፣ የተፈጠረውን ንገሪኝ ብሏን ነበር። በመጨረሻም እርጉዝ ነኝ ስትለው አብርሃምን አይታችሁታል። እውነቴን ነው። ልክ እንጨት የዋጠ እንትን ነበረው ሆኖ የቀረው
ታውቃላችሁ። ቀጥ ብሎ ድርቅ አለ ማለት ነው። እና መናገርም አቃተው። ምን ነው አብርሽዬ እያለች ደግሞ እንትን ትለዋለች ማለት ነው። በቃ በጣም እሱም ደነገጠ፣ ተቀያየረ። እና ለምን አይቀያየርም እንዴ? ደብቀሹ እኮ ነው እኛ የጠበቅነው እንጂ ታግተሻል ነው እንጂ እዛ ሄደሽ ዝሙትሽን አስፋፍተሽ መተሽ አርግሻለሁ ትያለሽ ብለን አልጠበቅንም። አብርሽ ያላትን ነገር ሰምታችኋል። ሄርሜላ እኔ እኮ ቀለበት ያሰርኩልሽ በአንቺ ኮንፊደንስ ስለነበረኝና ስለተማመንኩብሽ ምናልባት ወደፊት የልጆቼ እናት ትሆኛለሽ። ምናልባት ነው፣ እሱንም እርግጠኛ አይደለም። አያችሁ፣ እርግጠኛ አይደለም 100%። ሚስቴ ትሆኛለሽ ምናልባት ብዬ ነበረ። አምኜሽ እኮ ነው ቀለበት ያረኩልሽ ብሏታል። አሁን አርግዣለሁ ታልሽው ወንድ ልጅ ለስሜቱ ሲያረግ እንጂ ልጅ ተፈጠረ ታልሽው አይምሮ መቀበል አይችልም። አሁን አብርሃም ከሄርሜላ ላይ ያለው ነገር 100% ፍቅሩ ሄዷል፣ ቀንሷል ማለት ነው። በጣም ደግሞ በልጁ በኩል የተደሰተው አቤል ነው። አይታችሁታል አቤልን። ብዙዎቻችሁ እንዳንተ አይነት ጓደኛ አቤል ያብዛልን እያላችሁ ነበር ማለት ነው። አሁን አቤል ምን ጥሩ ነገር አረገ እንዴ? የሩታዬን እኮ ህይወት ያበላሸው አቤል ራሱ ነው። ሄርሜላን ወደ ህይወቱ ወደ አብርሽ ህይወት ጎትተው ያመጡት አቤል ራሱ እንደሆነ ታውቃላችሁ አይደል? አቤል ማለት ነው። እና በእውነት በጣም ነው የገረመኝ። እንግዲህ አንገቱን ደፋ። መጀመሪያ ንገሪኝ እያለ ሲላት የነበረው ጉንጯ ላይ ፊቱ ከሰል መሰለ እንዴ! እኔ እንዲህ ሲቀያየር እውነት አብርሽ ፊቱን ለመጀመሪያ ጊዜ ከሩታ ጋር ብዙ ጊዜ ጭቃጨቁ አይተናል። እንደዚህ ሆኖ አያውቅም ማለት ነው። እና ፌንት አለመንቀሉ ራሱ እንግዲህ ጥሏት ሄደ። ሄርሜላን ጥሏት ሄደ። አይታችኋል። ጥሏን ሄደው አብርሃም አሁን እኮ ማለት በአመት ውስጥ የ3 ልጆች አባት ሊሆን ነው ማለት ነው፣ እንደ ፈጣሪ ፍቃድ። ወይኔ አለማአልቲ ይሄኔ ነው መሸሽ፣ ይሄኔ ነው መሸሽ። አራርቃችሁ ለዱ ሲባል አብርሃም አቀራርቦ እያስወለደ ነው፣ ሴቶቹም ማለት ነው። ለማንኛውም መጀመሪያ አብርሃም እንግዲህ ተረጋግቶ ህይወቱን ወደ ትዳሩ እንዳይመለስ ሄርሜላ እዛ ጋ እያታለለችው እንደ ዕቃ እየተጫወተችበት ነበረ ማለት ነው። እና ይሄ ጉዳይ እንግዲህ የሩታዬ ህመም አሁን ሄርሜላን ይገባታል። አሁን ሄርሜላን ይገባታል። ሩታ ለምን እንደዚህ እንደምትሆን ለምን ነብር እንደምትሆን ሄርሜላ አሁን ይገባታል። በቃ አብርሃም ምን አይነት ሰው እንደሆነ ሄርሜላ አሁን ታውቀዋለች። ወላዋይ እንደሆነ ማለት ነው። አብሶ አርግዣለሁ ከተባለ እርግዝና ከተፈጠረ ጥሎ ወደ ሌላ ሴት ሌላ ዳሌ ፍለጋ እንደሚሄድ ሄርሜላ አሁን በደንብ ስለ አብርሃም ታውቃለች ብዬ እገምታለሁ ማለት ነው። ይሄ አሁን አርግዣለሁ ብለሽ የመጣሽው እውነቴን ነው፣ ተቀባይነት አይኖረውም። በአብርሃም ዘንድ ብቻ አይደለም፣ በእህቱ በኩል ራሱ እምነት አይኖርሽም፣ አይቀበሉሽም። ይሄ ጉዳይ ለምን አንቺ ጠፍተሽ ነው ያለሽው እንጂ ከአብርሃም ጋር አልነበርሽም። ስለዚህ ከማን አርግዘሽ እንደመጣሽ ማን ያውቃል? ነው ሩታን ስለጠሏት ከሩታ ጋር ያንን ሩቅ መንገድ ስለሄዱ እኔን ያስበልጡኛል ብለሽ ነው። ይኸውልሽ የአብርሃም እህትም ከዚህ በፊት ለሩታ እንደዚህ ነበር ያጨበጨበችው። ለሩታ እንደዚህ ነበረ ከጎን የቆመችው አይተናል ማለት ነው። አይዞሽ እያለች ያው አንቺን እየዳረች ነበረ በጀርባ ግን ሩታን ለመጣል ነው። ሩታ ተሰብራ እንድትቀር ነው ብላታለች። ለምን አገር አትቀይሪም? የትም ድረሽ ልጅሽን ይዘሽ እኮ ነው ያለቻት ማለት ነው። እና እውነት ሩታ ጠንካራ እናት ጠንካራ ሴት ስለሆነች እንጂ ልዑል እኮ ይሄኔ ጎዳና ወድቆ ነበር ማለት ነው። ሩታ ተሰብራ እኮ ጎዳና ላይ ወጣ እኮ የኔ ስለመብርሃን እውነቴን ነው ስለ አላህ ብላ እኮ በቃ 10 መስዋዕት የምትጠይቅ እናት ነበር የምትሆነው። ግን ጠንካራ እናት ናት።
ገብቷችኋል? ጠንካራ እናት ናት። በወንድ ልቧ አልተሰበረም። አዎ በወቅቱ አፍቅረዋለች፣ ወደዋለች። አሁን ለአንቺ የሚደረድረው ቃላቶችን በሙሉ ለሩታ ሲደረድር ነበረ። ለሩታ ሲላት ነበረ እንደሚወዳት እንደሚያፈቅራት። ሩታ ወደ አብርሽ ሕይወት ስትመጣ በጣም ደስተኛ እንደሆነ ሲነግራት ነበረ። ይሄንን ሁሉ ማለት ነው። እና ለአንቺ ያለውን ቃላቱን ለሩታን ብሏታል ሄርሜላ። አው ገባ ብለሽ ቪዲዮዎችን የበፊቶቹን ማየት ትችያለሽ፣ መመልከት ትችያለሽ ማለት ነው። ምናልባት አንቺ እልህ መስሎሽ አብርሃምን ከሩታ ለመለየት የራስሽ ለማድረግ እውነት ፍቅር ሳይሆን እልህ ይዞሽ ከሆነ በጣም ተሳስተሻል። አሁንም ቢሆን ህይወትሽ እየተበላሸ ነው። እየሄድሽበት የነበረው መንገድ ከዚህ በፊትም ብየዋለሁ እኔ ቪዲዮ ላይ ትክክል አይደለም። ልጅ ያለው ወንድ ጋር መግባትሽ ራሱ ለአንቺ ይሄ ሲኦል ነው፣ ሲኦል ነው። እውነቴን ነው። ስንት እኮ አዳሙን እየፈለገ እናቱ ቤት ቁጭ ብሎ ይቅርታ ጠዋት ማታ ፈጣሪውን እየተማጸነ መልካሟን ሴት የትዳር አጋር ስጠኝ እያለ እየጸለየ ነው። ቆይ አንቺ የታየሽ ግን የባለ ትዳሩ ገና ሩታ ሳትወልድ ልጇን እንኳን የሆዷን በጀርባዋ በቅፏ ሳታይ በእውነት በሰላም ትውለድ አትውለድ እንኳን ሳያይ እኮ ነው ከአንቺ ጋር አዛጋ አሸሼ ገዳሜ ስትሉ የነበራችሁት ማለት ነው። እና አብርሃምን እንደሚያጽናና ሰው ሆነሽ ግን እውነቴን ነው በሩታ ላይ ሴራ ስታሰሪ ነበረ። አሁንም በአንቺ ላይ ሴራ ሲሰራ ስላየው በጣም ደስ ብሎኛል። እውነቴን ነው የምላችሁና ሩታዬ አንቺ ጠንካራ እናት፣ የልዑልዬ እናት፣ በእውነት ጀግና ሴት ልጇን ተንከባክባ ራሷን እያስከበረች አትንኩኝ ባይ። አሁንም ፈጣሪ ለልጅሽ ረጅም ጤና ይስጥልሽ፣ አንቺም ረጅም እድሜ ይስጥሽ ማለት ነው። እና ህይወት ይቀጥላል፣ ህይወት ይቀጥላል ማለት ነው። ግን በመሀል ገብተሽ ስለ አፋታሽ ሄርሜላ አየሽ፣ መልካም ነገር እየገጠመሽ አይደለም። ሩታን ጥሏት እንደሄደው አንቺንም አብርሃም ጥሎሽ ሄዷል ማለት ነው። ምን እንደማድረግ አላውቅም፣ ለቤተሰቦቼ ምን እንደምላቸው አላውቅም። ይሄ ደግሞ በድንገት ምንድን ነው ድንገት? ድንገት ብሎ ነገር አለ እንዴ? አውቀሽ እኮ ወደሽ ፈቅደሽ እንዴ እግርሽን ሰቅለሽ የሰጠሽ ነሽ። እውነት እናውራ ከተባለ አይደል እንዴ? ወይ አስገድደውሽ ደፍረውሽ አይደለም። ይሄ በአጋጣሚ የሚባለው አንቺ ሳታውቂ በሆነ ነገር አድርገው ያለ ፍላጎትሽ ተደፍረሽ ቢሆን አፍነው ወስደው እንዴ በቃ እንደዚህ የተፈጠረ ነገር ቢሆን አዎ ያለ ፍላጎቴ ነው ቢባልም ብዙዎች ልናምን እንችላለን። ለምን ያው ሴት ስንሆን ጥቃቶች በተለያየ ነገር ሊደርሱብን ይችላሉ። አይደርሱም አይደለም። ይሄ እኮ በአደባባይ እኮ ነው። ገና ያላገባሽም ባሌ እያልሽ ከሩታ እኮ ያፋታሽ ከልጁ አባት ልጁን እንኳን በቅጡ ሳያቅፍ ያለያየሽ እኮ ነሽ። ታዲያ አንቺ አሁን እንዴ የዘራሹን እኮ ነው የምታጭው። ጥሎሽ ብሄድ ምን ይገርማል? አብርሽ በእውነት ጥሏት ብሄድ ምን ይገርማል? ደስ ነው ያለኝ እኔ። እንኳንም ጥሏት ሄደ። እስከ መጨረሻው ራሱ ባያምን ደስ ይለኛል፣ ሌላው ቀርቶ ማለት ነው። ስለዚህ አሁንም ሄርሜላ የደበቃ